ኢየሱስን መከተል ፈልገን ራሱ ስለ ራሱ የተናገረውን ነገር ደግሞ ገፈነው እንዴት ሊሆን ይችላል? ገድበነው ተከትለነውም ሊሆን አይችልም እኮ። ወይ ተከተለው ወይ ገድበው እንጂ እየገደብከው መከተል የለም። አንዳንድ ስኮላር ምናምን የሚባሉ ሰዎች ዝም ብሎ የሆነ የተውተፈተፈ ነገር ያመጣሉ። ዝም ብሎ ከየት እንደሚያመጡት የማይታወቅ ውትፍትፍ ያለ ነገር ከአባት በቀር የሰማይ መላእክት ቢሆኑ ልጅም ቢሆን የሚያውቅ የለም ነው። ስኮላርስ ያሉ ነው ይሉናል። አንዳንድ ስኮላሮች ሲናገሩ በአይሁድ ሕግ መሰረት የሰርጉን ቀን የሚያውቀው ሙሽራውና አባትየው ናቸው። ሙሽራውና አባትየው ካወቁ እኮ ያው አትሊስት ሁለቱ ያውቃሉ። የሙሽሪት አባትስ ያውቃሉ? አይ እሳቸውም ያውቃሉ። እሺ የሙሽራው አባትስ ያውቃሉ? ቢያንስ ሁለት አባቶች እኮ ያውቃሉ። የኢየሱስን ማንነት ለማሳነስ የሚኬድበትን ጥግ ነው። የተጻፈውን መቀበል ነው። ምንም አማራጭ የለውም። ኢየሱስ ሁሉን ያውቃል ካልክ በኋላ አብ አይደለም ብለህ መከራከር አትችልም። ሁሉን ለማወቅ የመጨረሻውን ቀን ማወቅ አለበት። የመጨረሻውን ቀን ካላወቀ ቢያንስ አንድ ነገር ስለማያውቅ ሁሉን ያውቃል ልትል አትችልም። ስለዚህ ወደ ማን ነው የሚጸልየው? ወደ አብ ነው የሚጸልየው። ስለዚህ ወደ ኢየሱስ መጸለይ ከፈለግ አብ መሆኑን መቀበል አለብህ፣ ወይም ጸሎት ማቆም አለብህ እንጂ አብ አይደለም ግን ወደ ኢየሱስ ጸልያለሁ የሚባል ነገር የለም። እሱ የሰጠህ የጸሎት መመሪያ ስትጸልዩ እንዲህ ጸልዩ ነው ያለ እንጂ አንዳንዴ አብ አንዳንዴ ደግሞ ወልድ የሚባል ሌላም አካል አለ። አንዳንዴ ደግሞ መንፈስ ቅዱስ የሚባል ደግሞ ሌላም አካል ስላለ ወደ እነሱም በተራ በተራ ነው የምትጸልዩት አላለም። ወይም ደግሞ በመለኮት አንድ ስለሆነ በህብረት እግዚአብሔር ብላችሁ ስትጸልዩ ለሶስታችንም ይደርሰናል አላለም። በሰማያት የምትኖር አባታችን ብላችሁ ቀጥታ ከአብ ውጭ የሆኑ ሌላ ሁለተኛና ሶስተኛ አካል ከሆኑ ጸሎት አይቀርብላቸው። በኢየሱስ የጸሎት ትምህርት መሰረት ወደ ኢየሱስ ይጸልያል ካልክ ደግሞ አብ መሆኑን መቀበል አለብን። ሁለተኛው ነጥብ ኢየሱስ አብ ካልሆነ ወልድ ብቻ ከሆነ ወይም ኢየሱስ አብም ወልድም ካልሆነ ወልድ ብቻ ነው ብለን ካስቀመጥነው ኢየሱስ ክርስቶስ አብ ካልሆነ በስተቀር ሊያደርጋቸው የማይችላቸው ነገሮች መጽሐፍ ቅዱስ ውስጥ መቀመጥ አልነበረባቸውም ነበር። ይሄ ሁለተኛው ኢየሱስ ወልድ ብቻ አለመሆኑን መጽሐፍ ቅዱስ የሚያሳይበት መንገድ ነው። ኢየሱስ ወልድ ብቻ ከሆነ አሁን የምገልጽላቸውን ሐሳቦች ለኢየሱስ ሊነገሩ አይችሉም። ለምሳሌ ኢየሱስ በዮሐንስ ወንጌል ምዕራፍ 4 ላይ ዮሐንስ ወንጌል ምዕራፍ 4 ሌሎችም ቦታዎች አሉ ከጊዜ አንጻር ግን ዮሐንስ ወንጌል ምዕራፍ 4 ቁጥር 10 ላይ እንደዚህ ይላል። ኢየሱስ መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበርሽ። አንቺ ትለምኚው ነበርሽ የሕይወትንም ውሃ ይሰጥሽ ነበረ አለ። እንግዲህ ጸሎት ወደ ማን እንዲቀርብ እየተነገረ ነው? ወደ ራሱ ነው። ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ ትለምኙ ነው። አይ ውሃ ጠጭኝ ያላት ከኢየሱስ ሌላ ማን ነው? እንግዲህ አዲስ የተፈጠረ ከሌለ በስተቀር በመጽሐፍ ቅዱሳችን ውስጥ እችን ሴት ውሃ ጠጭኝ ያላት ኢየሱስ ነው። ኢየሱስ ምን አላት? ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኙ ነበር አለ። ጸሎት ወደ እሱ እንደሚቀርብ ልመና ወደ እሱ እንደሚቀርብ እየተናገረ ጸሎት ወደ ኢየሱስ ይቀርባል ካልክ በኋላ ደግሞ ኢየሱስ አብ አይደለም እያልክ መከራከር አትችልም። ወይ ጸሎት አይቀርብም ትላለህ፣ ወይ ኢየሱስ ወልድ ብቻ አይደለም ብለህ ትቀበላለህ እንጂ ጸሎት ወደ ኢየሱስ መቅረብ ይችላል፣ ግን አብ አይደለም የሚባል ክርክር ማድረግ አንችልም። ለምን? ስትጸልዩ እንዲህ ብላችሁ ጸልዩ አለ። ጸሎት አስተምረን ባሉት ጊዜ ማቴዎስ ወንጌል ምዕራፍ 6 ላይ ማቴዎስ ምዕራፍ 6 ቁጥር እሱ በከንቱ አትድገሙ፣ ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ እናንተ ስትጸልዩ እንዲህ ጸልዩ፣ በሰማያት የምትኖር አባታችን ሆይ ብለህ ነው የምትጸልዩ። ስለዚህ ኢየሱስ ክርስቶስ ወልድ ብቻ ከሆነ ጸሎት አይቀርብም ማለት ነው። እንዲህ ነው መጸለይ ያለባችሁ ነው። ሌሎች አካላቶች ቢኖሩ ኖሩ ከአብ ሌላ ያሉ አካላቶች በተለየ አካል ያሉ ወልድ የሚባል ሌላ አካል መንፈስ ቅዱስ የሚባል ሌላ አካል ካለ ጸሎት አይቀርብም ማለት ነው። ስትጸልዩ በሰማያት የምትኖር አባታችን ሆይ ብላችሁ ነው የምትጸልዩዋል። ለአባት ነው የሚጸለየው። ስለዚህ ኢየሱስ ክርስቶስ ጸሎት ሊቀርብለት የሚችለው አብ ከሆነ ነው። ይሄ አንዱ መንገድ ነው። መጽሐፍ ቅዱስ ኢየሱስ ክርስቶስ አብ መሆኑን ለማሳየት መጽሐፍ ቅዱስ የተጠቀመበት አንዱ መንገድ ነው። የግዴታ እኛ በፈለግነው መንገድ አይደለም። አንዳንዱ እስቲ ኢየሱስ ክርስቶስ አብ መሆኑን ለማሳየት
አብ ነው የሚል ይፈልጋል። አንዳንዶቹ እንዲያውም በግዕዝ ሁሉ የሚፈልጓሉ። አብ የሚል ነው የምንፈልገው። ኢየሱስ እኮ በግዕዝ እኮ አይደለም የተናገረው። አብ እኮ ግዕዝ ነው። በአማርኛ ራሱ ትርጉም ላይ ሲገባ አባት ተብሎ መግባት የነበረበት ነው። አማርኛ ሲተረጉሙ አብ ብሎ ተቀምጧል። በግዕዝ ብቻ ነው አብ መባል ያለበት። ኢየሱስ እኮ በግዕዝ አይደለም የተናገረው። አይ አብ ይበል ሄደ በግሪኩም ላይ አብ የሚለውን ካላዩ በስተቀር ላይቀበሉ ማለት ነው። ኢየሱስ በፈለገው መንገድ እሱ በፈለገው መንገድ ወልድ ብቻ አለመሆኑን አሳይቷል። አንዱ ያሳየበት መንገድ ጸሎት ተቀባይ መሆኑን በመናገር አሳይቷል። ጸሎት ደግሞ የሚቀበለው ማን ብቻ መሆኑን ተናግሯል። አብ ስትጸልዩ አብ ብላችሁ ጸልዩ፣ እንደገና ደግሞ ሌላ ጊዜ ደግሞ በሌላ ጸልዩ አላለም። እንዲህ ስትጸልዩ እንዲህ ጸልዩ በቃ። ስለዚህ ኢየሱስ ክርስቶስ አብ አይደለም ካልክ በኋላ ወደ ኢየሱስ የምትጸልየው ጸሎት ትክክል አይደለም። ኢየሱስ አብ አይደለም ግን ጸሎት ወደ እሱ ይቀርባል። ማን ያስተማረ? ኢየሱስ ያስተማረው ወደ አብ እንደሚጸለይ ያስተማረው። ስለዚህ የኢየሱስ ክርስቶስን አብነት ላለመቀበል ስትል የምትፈጥረው ነገር ካልሆነ በስተቀር ኢየሱስ ጸሎት የሚቀርበው ወደ አብ ነው ካለ በኋላ ወደ ኢየሱስ የሚጸለይ ጸሎት ሊቀርብ የሚችለው ኢየሱስ ወልድ ብቻ አይደለም አብም ነው ማለት ነው። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ሁሉን እንደሚያውቅ መጽሐፍ ቅዱስ ማስቀመጡ ኢየሱስ ወልድ ብቻ አለመሆኑን የሚናገር በቆላስይስ መጽሐፍ ምዕራፍ 2 ላይ በእርሱ በክርስቶስ የጥበብና የእውቀት መዝገብ ሁሉ በእርሱ ነው። የጥበብና የእውቀት መዝገብ ሁሉ በዮሐንስ ወንጌል ምዕራፍ 21 ላይ ደግሞ ቁጥር 17 ላይ ከጴጥሮስ ጋር በነበረው ንግግር ላይ በጎቼን ጠብቅ፣ ማነው በጎቼን አሰማራ፣ ጠቦቶቼን ጠብቅ፣ ግልገሎቼን አሰማራ በሚባለው ኮንቨርሴሽን ላይ ቁጥር 17 ላይ አንተ ሁሉን ታውቃለህ ያለ የጥበብና የእውቀት መዝገብ ሁሉ በእርሱ ነው አለ ሐዋርያ ጳውሎስ ባስቀመጠው ክፍል ላይ። ስለዚህ ኢየሱስ ክርስቶስ ሁሉን የሚያውቀው ያውቃል ብለህ ካልክ በኋላ አብ አይደለም ብለህ መከራከር አትችልም። አብ ሳይሆን ሁሉን ሊያውቅ የሚችልበት መንገድ መጽሐፍ ቅዱስ አላስተማረም። አንዳንድ ስኮላር ምናምን የሚባሉ ሰዎች ዝም ብሎ የሆነ የተውተፈተፈ ነገር ያመጣሉ። ዝም ብሎ የት እንደሚያመጡት የማይታወቅ ውትፍትፍ ያለ ነገር። ቢያንስ የመጨረሻውን ቀን አያውቅም አብ ካልሆነ። በማቴዎስ ወንጌል መጽሐፍ ምዕራፍ 24 ቁጥር 36 ላይ ከአባት በቀር የሰማይ መላእክት ቢሆኑ ልጅም ቢሆን የሚያውቅ የለም ነው። ስለዚህ የመጨረሻውን ቀን ኢየሱስ ለማወቅ አብ መሆን አለበት። አብ ካልሆነ ሊያውቅ የሚችልበት መንገድ የሆነ አንድ ሰርግ ቤት በአይሁድ ሕግ መሰረት ሙሽራውና ምናምን አያቱ ናቸው የሚያውቁት ምናምን ተረት ያወራሉ። አንዳንድ ጊዜ ስኮላርስ ያሉ ነው ይሉናል። አንዳንድ ስኮላሮች ሲናገሩ በአይሁድ ሕግ መሰረት የሰርጉን ቀን የሚያውቀው ሙሽራውና አባትየው ናቸው። ሙሽራውና አባትየው ካወቁ እኮ ያው አትሊስት ሁለቱ ያውቃሉ። የሙሽሪት አባትስ ያውቃሉ? አይ እሳቸውም ያውቃሉ። እሺ የሙሽራው አባትስ ያውቃሉ? ቢያንስ ሁለት አባቶች እኮ ያውቃሉ። የማይሆን ዝም ብሎ የኢየሱስን ማንነት ለማሳነስ የሚኬድበትን ጥግ ነው የምታየው። የተጻፈውን መቀበል ነው። ምንም አማራጭ የለውም። ኢየሱስ ሁሉን ያውቃል ካልክ በኋላ አብ አይደለም ብለህ መከራከር አትችልም። ሁሉን ለማወቅ የመጨረሻውን ቀን ማወቅ አለበት። የመጨረሻውን ቀን ካላወቀ ቢያንስ አንድ ነገር ስለማያውቅ ሁሉን ያውቃል ልትል አትችልም። ቢያንስ አንድ ነገር አያውቅም። የመጨረሻውን ቀን አያውቅም። የመጨረሻው ቀን ካላወቀ ደግሞ ሁሉን ያውቃል ልትል አትችልም። ቢያንስ አንድ ጎሎታል። እንግዲህ ሌላም ሊኖር ይችላል፣ ግን ቢያንስ የመጨረሻው ቀን የሚታወቀው በአብ ነው ተብሎ በግልጽ ቋንቋ ተቀምጧል። እግዚአብሔር ይመስገን። ስለዚያች ቀንና ስለዚያ ሰዓት ግን ከአባት ብቻ በቀር እንደዚህ አይነት ቋንቋ ውስጥ ምንም ልታስገባ አትችልም። እግዚአብሔር የተመሰገነ ይሁን። አንዳንድ ጊዜ ሐዋርያው ጳውሎስ በቆሮንቶስ መጽሐፍ ላይ እሱ በጻፋቸው እንትን ላይ እኔ ስለ ከኢየሱስ ክርስቶስ በቀር እሱም እንደተሰቀለ ሌላ ነገር ላላውቅ ቆርጫለሁ ብሎ ያለውን ለአብ እናምጣ ይለን። እንደዚህ አይነት የለም። እግዚአብሔር የተመሰገነ ይሁን። በእናንተ በመካከላችሁ ስኖር ይህንን ላለማወቅ እኔ እስከዚህ ውጭ ሌላ ነገር ማወቅ አልፈልግም ብያለሁ ነው የሚለው። ይሄ ግን የሚያውቀው ነው። ምንም የማይገናኝ ነገር ነው። የሚያውቀው አብ ብቻ ነው የሚለው። እግዚአብሔር የተመሰገነ ይሁን።
ሐዋርያ ጳውሎስ ይህንን የሚያውቀው እከሌ ብቻ ነው አይደለም ያለ። እኔ ላለማወቅ ቆርጫለሁ፣ እኔ ማወቅ የምፈልገው ክርስቶስንና የትንሣኤውን ኃይል ነው ብሎ አለ። እዚህ ላይ ግን የሚያውቀው የመጨረሻውን ቀን የሚያውቀው ግልጽ ቋንቋ ነው፣ አብ ነው። ስለዚህ ኢየሱስ ክርስቶስ ሁሉን ያውቃል ካልክ በኋላ አብ አይደለም ብለህ መከራከር አትችልም። ምክንያቱም ሁሉን ለማወቅ የመጨረሻውን ቀን መሆን አለበት። የመጨረሻውን ቀን ለማወቅ ደግሞ አብ መሆን ግዴታ ነው። እግዚአብሔር የተመሰገነ ይሁን። አይ በመለኮት አንድ ስለሆኑ ምናምን የሚባልም አለ። አንዳንድ ስኮላሮች በመለኮት አንድ ስለሆኑ ብሏል። በመለኮት አንድ አድርጋቸው፣ በአካል አንድ አድርጋቸው፣ በገመድ አንድ አድርጋቸው፣ በፈለግከው ነገር አንድ ብታደርጋቸው አይመጣም። ምክንያቱም በመለኮት አንድ ብታደርገውም ዞሮ ዞሮ አብ ግን አይደለም እያልክ ነው። በመለኮት አንድ ስታደርግ ለወልድ የምትሰጠው ምንድን ነው? አምላክ ነው የምትለው እንጂ አብ ነው አይመጣም። በመለኮት ብታደርገው በፈለግከው ነገር ብትገባ በኢሴንስ በምናምን በእንግሊዝኛ በምን ማይባል ነገር የለም። አይ በኢሴንስ ይላሉ፣ በአምላክነት ይባላል፣ በብዙ ነገር ነው የሚባለው። በፈለግከው መንገድ ብታደርገው አንተ ያ በኢሴንስም ያልከው በመለኮት ያልከው በምንነት ያልከው ሁሉ ዞሮ ዞሮ ኢየሱስ ክርስቶስን አብ አያደርገው። በመለኮትም አድርገው አብ አይደለም ካልከው፣ በኦዚያ አድርገውም አብ አይደለም ካልከው፣ በሰብስታንስም ብለህ አብ አይደለም ካልከው፣ በኢሴንስም ብለህ አብ አይደለም ካልከው የመጨረሻውን ቀን ሊያውቅ አይችልም። የመጨረሻውን ቀን የማያውቅ አምላክ ነው ያለ። አብ አይደለም ካልከው አምላክ ነው ብትለውም የመጨረሻው ቀን የማያውቅ አምላክ ነው የፈጠርከው። የማያውቅ አምላክ ደግሞ ምን አይነት አምላክ ነው የሚሆነው? ስለዚህ የግዴታ የመጨረሻውን ቀን ለማወቅ አብ መሆን ይጠይቃል። ስለዚህ ምንድን ነው የሚሆነው? ኢየሱስ ሁሉን ያውቃል አትበል። አብ አይደለም ማለት ከፈለግ ሁሉን ያውቃል አትበል። ሁሉን ያውቃል ካልክ በኋላ የመጨረሻውን ቀን ማወቅ አለበት። የመጨረሻውን ቀን አያውቅም ካልክ ቢያንስ አንድ ነገር ስለማያውቅ ሁሉን ያውቃል ደግሞ አትበል። ሁሉን ያውቃል ካልክ የመጨረሻውን ቀን ያውቃል። የመጨረሻውን ቀን ካወቀ ደግሞ ወልድ ብቻ አይደለም ማለት ነው። ስለዚህ በዚህ መንገድም ኢየሱስ ክርስቶስ ማንነቱ እንዲገለጥ መጽሐፍ ቅዱስ አድርጓል ማለት ነው። እግዚአብሔር የተመሰገነ ነው። ወደ ሌላ ነጥብ ቢያንስ አንድ ልጨምርላችሁ። ስለ ኢየሱስ ክርስቶስ ብዙ ጊዜ በሚነገርበት ቦታ ላይ የዳዊት ዘር ነው፣ የዳዊት ዘር ነው፣ የዳዊት ዘር ነው ይባላል። ያንን ብዙ ጊዜ የሚደጋገመው እሱን ያው የኢየሱስ ክርስቶስን ሁለተኛው ሰው መባሉን ላለመቀበል የሚደረግ አቀራረብ ነው። ግን ኢየሱስ ክርስቶስ ራሱ ስለ ራሱ ሲናገር ራዕይ መጽሐፍ ምዕራፍ 22 ላይ የዳዊት ዘር ነኝ ብቻ አላለም። እንዲያውም የዳዊት ዘር ነኝ ከማለቱ በፊት ያስቀደመው ነገር አለ። ምን አለ? ራዕይ መጽሐፍ ምዕራፍ 22 ቁጥር 16 ላይ ራዕይ ምዕራፍ 22 ቁጥር 16 ይህንን ኢየሱስን መከተል ፈልገን ራሱ ስለ ራሱ የተናገረውን ነገር ደግሞ ገፈነው። እንዴት ሊሆን ይችላል? ገድበነው ተከተልነውም ሊሆን አይችልም እኮ። ወይ ተከተለው ወይ ገድበው እንጂ እየገደብከው መከተል የለም። ራዕይ መጽሐፍ ምዕራፍ 22 ቁጥር 16 ላይ ምን አለ? እንደዚህ ነው ያለ፣ እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህንን እንዲመሰክርላችሁ መልአኬን ላኩ። እኔ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ አለ። ሶስቱንም የሚያበራ የንጋት ኮከብ፣ የሚያበራ ከመንፈስ ቅዱስ ጋር የሚገናኝ ነገር ነው። የዳዊት ዘር ከወልድነቱ ጋር የሚገናኝ ነገር ነው። የዳዊት ስር ነኝ አለ። ምን ማለት ነው? የዳዊት ስር ማለት ስር ምንድን ነው? በሮሜ መጽሐፍ ምዕራፍ 11 ቁጥር 18 ላይ ስር ምን ያደርግሃል ይላል? ይሸከመሃል ይላል። ስር ይሸከመሃል። እግዚአብሔር የተመሰገነ ይሁን። የሚሸከመን ስር ደግሞ በኢሳይያስ መጽሐፍ ምዕራፍ 46 ከቁጥር 3 እስከ 9 እና በኢሳይያስ መጽሐፍ ምዕራፍ 64 ከቁጥር 8 ጀምሮ አብ ነው። እግዚአብሔር ይመስገን። አብ ነው የሚሸከመን። መጽሐፍ ቅዱስ የሚሸከም ብሎ እግዚአብሔር ወልድ የሚባል ተሸካሚ የለውም። ወልድ የሚባል ተሸካሚ አልፈጠረም። የለም ማስረጃ። አብ ነው። ኢየሱስ ስር ነው ካልክ አብ ነው ወይ ስራ አይደለም ብለን የምትክደው? ኢሳይያስ መጽሐፍ ምዕራፍ 46 ላይ ምን ይላል? ቁጥር 3 ጀምሮ እንደዚህ ይላል፣ እናንተ ያዕቆብ ቤት ሆይ የእስራኤልን ቤት ቅሬታ ሁሉ ከሆድ ያነሳኋችሁ ከማኅፀን የተሸከምኳችሁ ስሙኝ።
ከማፀን የተሸከምኳችሁ ስሙኝ፣ እስከ ሽምግልና ድረስ እኔ ነኝ፣ እስከ ሽበት ድረስ እሸከማቸዋለሁ። ይህ በጣም ነው የሚደጋገመው። እሸከማቸዋለሁ፣ እኔ ሰርቻለሁ፣ እኔም አነሳለሁ፣ እኔም እሸከማለሁ፣ እኔም አድናለሁ ይላል። እግዚአብሔር የተመሰገነ ይሁን። የሰራን ነው የተሸከመን። እዚሁ ኢሳይያስ መጽሐፍ ምዕራፍ 64 ላይ ኢሳይያስ 64 እግዚአብሔር የተመሰገነ ይሁን ቁጥር 8 ምን ይላል? አሁን ግን አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን፣ አንተም ሰሪያችን ነህ። ሰሪያችን ደግሞ ማን ነው? አባታችን አብ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ኢየሱስ ክርስቶስ ስር ነው ካልከው ተሸካሚ ነው እያልክ ነው። ሮሜ መጽሐፍ ምዕራፍ 11 ቁጥር 18 ስሩ ምን ያደርግሃል? ይሸከምሃል። ይሸከምሃል ካልክ ደግሞ ማን ነው? አብ ነው። አንተ አባታችን። ስለዚህ መጽሐፍ ቅዱስ ኢየሱስ ወልድ ብቻ አለመሆኑን የተናገረበት የራሱ መንገዶች አሉ። አንዱ መንገድ እንግዲህ ሁለቱን መንገዶች አይተናል። አንደኛው የኢየሱስ አምላክነትን ለመግለጽ የተጠቀመባቸው መጽሐፍ ቅዱስ የተጠቀመባቸው ገላጭ ቃላቶችን እያንዳንዳቸውን ስትፈትሿቸው ኢየሱስ ወልድ ብቻ አለመሆኑን የሚያረጋግጡ ናቸው። በሁለተኛ ደረጃ ደግሞ ኢየሱስ ክርስቶስ አብ ካልሆነ በስተቀር ለሱ ሊውሉ የማይችሉ ነገሮችን በመጽሐፍ ቅዱስ ተቀምጧል። አብ ካልሆነ በስተቀር የማይሆን ጸሎት መቀበል አይሆንም። አብ ካልሆነ ስትጸልዩ እንዲህ ነው የምትጸልዩት ብሏል። ስለዚህ ሌላ የጸሎት መንገድ የለውም። ስለዚህ ወደ ማን ነው የሚጸልየው? ወደ አብ ነው የሚጸልየው። ስለዚህ ወደ ኢየሱስ መጸለይ ከፈለግ አብ መሆኑን መቀበል አለብህ፣ ወይም ጸሎት ማቆም አለብህ እንጂ አብ አይደለም ግን ወደ ኢየሱስ ጸልያለሁ የሚባል ነገር የለም። እሱ የሰጠህ የጸሎት መመሪያ ስትጸልዩ እንዲህ ጸልዩ ነው ያለ እንጂ አንዳንዴ አብ አንዳንዴ ደግሞ ወልድ የሚባል ሌላም አካል አለ፣ አንዳንዴ ደግሞ መንፈስ ቅዱስ የሚባል ደግሞ ሌላም አካል ስላለ ወደ እነሱም በተራ በተራ ነው የምትጸልዩት አላለም። ወይም ደግሞ በመለኮት አንድ ስለሆነ በህብረት እግዚአብሔር ብላችሁ ስትጸልዩ ለሶስታችንም ይደርሰናል አላለም። በመለኮት አንድ ስለሆነ እግዚአብሔር ብላችሁ አምላክ ብላችሁ ስትጸልዩ ለሶስታችንም ይደርሰናል አላለም። በሰማያት የምትኖር አባታችን ብላችሁ ቀጥታ። ስለዚህ እነዛ ሌሎች አሉ የሚባሉ አካላቶች ሌላ አካላት ከሆኑ ከአብ ውጭ የሆኑ ሌላ ሁለተኛና ሶስተኛ አካል ከሆኑ ጸሎት አይቀርብላቸው። በኢየሱስ የጸሎት ትምህርት መሰረት ወደ ኢየሱስ ይጸልያል ካልክ ደግሞ አብ መሆኑን መቀበል አለብን። ካልሆነ እሱን ትምህርት ማን አስተማረ? ከአብ ውጭ የሚደረግ ጸሎት ኢየሱስ አላስተማረ። እግዚአብሔር የተመሰገነ ይሁን። ኢየሱስ ሁሉን ማወቅ የሚያውቅ ነው ብለህ ካልክ አብ ነው ብለህ መቀበል አለብህ። ሁሉን ለማወቅ የመጨረሻውን ቀን ማወቅ አለበት። የመጨረሻውን ቀን ለማወቅ ደግሞ አብ መሆን አለበት። ከአባት በቀር የሚያውቅ የለም ስለተባለ የግድ ነው። ኢየሱስ ሁሉን ያውቃል ብለህ ተቀበለ፣ ከዛ አብ አይደለም የሚል ክርክር መከራከር አትችልም። ወደ ኢየሱስ ጸሎት ይቀርባል ብለህ ካልክ በኋላ አብ አይደለም የሚል ክርክር መከራከር አትችልም። እግዚአብሔር የተመሰገነ ይሁን። በዮሐንስ ወንጌል ምዕራፍ 12 ላይ ቲንክ አንድ ሁለት ነገሮች ላንሳና ላብቃ፣ ሰፊ የሆነ ነው ያለውና ዮሐንስ ወንጌል ምዕራፍ 12 ቁጥር 31 ጀምሮ አሁን ግን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዢ ወደ ውጭ ይጣላል። እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ አለ ኢየሱስ። ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ አለ። ይህ የብዙ ሰዎችን ጆሮ የሚያሳክክ መልእክት ነው የምናገረው። ብዙ ኢየሱስ ጌታ ነው የሚሉ፣ ብዙ ኢየሱስ ንጉሥ ነው የሚሉ እንደዚህ አይነት ከፍ ያለ ቦታ ለኢየሱስ ሲሰጠው ግን ይናደዳሉ። ኢየሱስ ከሱ በላይ ማንም የለም ብሎ የሚሉ ሁሉ እንዲህ ኢየሱስ ክርስቶስን በዚህ ደረጃ ማተለቅ ትልቅ ሲሆን ደስ ሊለን ይገባል እንጂ ለምንድን ነው የሚበሳጨው? እንዲያውም እዚህ አሁን የተወሰናችሁ ሰዎች ቁጭ ብላችሁ እየሰማችሁ መሆናቸው በጣም ገርሞኛል። ኢየሱስ በዚህ ደረጃ መተለቅ የለበትም። ኢየሱስ አነስ ብሎ የሆነ የሚላላክ አንድ ተላላኪ ሆኖ አንድ ሌላ ከሱ በላይ የሆነ ሌላ ነገር ኖሮ እንጂ መሆን ያለበት ኢየሱስ ክርስቶስ በዚህ ደረጃ ሁሉን የሚገዛ ጌታ ሆኖ ራሱ ልዑል ተብሎ ኃያል አምላክ ተብሎ የዘላለም አብ ተብሎ ሊሰበክ ሊዘመርለት አይገባም። ማን ነው ይህን ገደብ የገደበበት? ኢየሱስ ላይ ሰዎች አይደለም። ቁጥር 1 ኢየሱስ ክርስቶስ በወልድነት እንዲገደብ የሚፈልግ የመጀመሪያው አስተማሪ አጋንንት ነው። በማርቆስ ወንጌል ምዕራፍ 3 ላይ ስታነቡ ኢየሱስ ክርስቶስን ዲያብሎስ ራሱ ሲጠራው
ምን ብሎ ነው የጠራው? እንደዚህ ነው የሚለው ዲያብሎስ ሲጠራው። ከዚህ በላይ እንዲጠራ አይፈልግም። ማርቆስ ምዕራፍ 3 ቁጥር 11 ላይ እርኩሳን መናፍስት ባዩት ጊዜ በፊቱ ተደፍተው አንተ የእግዚአብሔር ልጅ ነህ እያሉ ጮሁ፣ እንዳይገልጡትም በጣም አዘዛቸው ይላል። አንተ የእግዚአብሔር ልጅ ነህ እያሉ ጮሁ ይላል። እርኩሳን መናፍስት ጭምር ችግር የለባቸው። ኢየሱስ ክርስቶስን የእግዚአብሔር ልጅ ነው ብሎ ማወጅ እርኩሳን መናፍስት ራሳቸው ችግር የለባቸው። ሐዋርያቶቹ ግን ኢየሱስ ክርስቶስ በሰው ልጅነቱ የእግዚአብሔር ልጅ እንደሆነ ያምናሉ። ለእያንዳንዱ እንደ ስራ በሚፈርድ ማንነቱ ደግሞ አብ መሆኑንም ያምናል። ለምሳሌ ሐዋርያው ጴጥሮስን ብትወስዱ በማርቆስ ወንጌል በማቴዎስ ምዕራፍ 16 ላይ ሰዎች የሰውን ልጅ ማን ይሉታል ተብሎ በተጠየቀ ጊዜ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ ይሄው ጴጥሮስ ለእያንዳንዱ እንደ ስራው የሚፈርደውን አባት ብላችሁ ጥሩዋል። ስለዚህ ኢየሱስም በሰው ልጅነቱ የእግዚአብሔር ልጅ እንደሆነ ያምናል ጴጥሮስ። ለእያንዳንዱ እንደ ስራው በሚፈርድ ማንነቱ ደግሞ አብ ተብሎ መጠራቱን ያምናል ጴጥሮስ። ዲያብሎስ ግን የእግዚአብሔር ልጅ ብቻ ነው ብሎ ዘጋ። በቃ ዛሬ በዓለም ዙሪያ ላይ ብዙ ወገኖቻችን ይህን ሳያውቁ ጠዋት ማታ ኢየሱስ ማን ነው? የእግዚአብሔር ልጅ። ኢየሱስ ማን ነው? የእግዚአብሔር ልጅ። ዲያብሎስስ ከዛ በላይ ውጭ ምን አለ? ኢየሱስን በእግዚአብሔር ልጅነት ብቻ ገድቦ የሚያስተምር አስተምህሮ ከእግዚአብሔር መንፈስ አይደለም። ይሄ ነው የገባን። ከዲያብሎስ ነፃ ወጥተናል። ዲያብሎስ ኢየሱስ ላይ ከገደበው ገደብ እግዚአብሔር ነፃ አውጥቶናል። በሰው ልጅነቱ የእግዚአብሔር ልጅ እንደሆነ እናምናለን። ኢየሱስ ለእያንዳንዱ እንደ ሥራው በሚፈርድ አሰራሩ ደግሞ ወልድ በሉት አይደለም የተባለው። ለእያንዳንዱ እንደ ሥራው የሚፈርደውን አባት ብላችሁ ጥሩት ይላል አንደኛ ጴጥሮስ ምዕራፍ 1 ቁጥር 17። እግዚአብሔር የተመሰገነ ይሁን። ስለዚህ እዚህ ቦታ ላይ አሁን ያነበብነው ክፍል ላይ ምን አለ? ሁሉን ወደ እኔ እስባለሁ አለ ኢየሱስ። ኢየሱስ ሁሉን ወደ ራሱ ይስባል ብለህ ካልክ በኋላ ደግሞ አብ አይደለም ብለህ መሟገት አትችልም። ተመልከቱ በምን በኩል መጥቶ ኢየሱስ ወልድ ብቻ እንዳልሆነ መጽሐፍ ቅዱስ እንዴት እንዳብራራው ተመልከቱ። ሁሉን ወደ እኔ እስባለሁ። ይሄ እንዴት ነው ኢየሱስ ክርስቶስ ወልድ ብቻ ለመሆኑን የሚናገረው ካላችሁ በዮሐንስ ወንጌል ምዕራፍ 6 ላይ እንደዚህ ላይ ቁጥር 43 ላይ ኢየሱስም መለሰ አላቸውም፣ እርስ በርሳችሁ አታንጎራጉሩ። ታዲያ ምን ይሻላል? አብ ከሳበው የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም ማለት። አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም ማለት። ስለዚህ ኢየሱስ ክርስቶስ መሳብ የሚችለው አብ ከሆነ ነው። አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም ማለት። ዮሐንስ ወንጌል 12:32 ላይ ደግሞ ሁሉን ወደ እኔ እስባለሁ አለ። ማን ስለሆነ? አብ ያልሆነ ሌላ ሳቢ መጣ እንዳንል ደግሞ አብ ከሳበው በቀር አለ፣ ተዘግቷል። ስለዚህ በዚህም መንገድ ኢየሱስ ክርስቶስ ወልድ ብቻ አለመሆኑን አብም መሆኑን ያሳየው እኔ ኢየሱስ ክርስቶስ የሰራዊት ጌታ እግዚአብሔር ምናምን እያለ አይደለም። እሱ በፈለገው መንገድ ነግሮናል። የፈለገውን መንገድ ስለራሱ ሊነግረን የፈለገውን መንገድ መቀበል እና አለመቀበል እኛ ፋንታ ነው። ኢየሱስ አንድም ቦታ ላይ እኔ ሊቀ ካህን ነኝ ብሎ ተናግሮ አያውቅም። አንድም ቦታ ላይ እኔ ሊቀ ካህን ነኝ ብሎ ተናግሮ አያውቅም። ሊቀ ካህን ግን ነው። ሊቀ ካህን መሆኑን መናገር የፈለገበት መንገድ ግን ልክ ዕብራውያን ላይ በተቀመጠው በሐዋርያ ጳውሎስ በኩል ነው መናገር የፈለገው። እኛ በፈለግነው መንገድ ካልተናገረ በስተቀር ሊቀ ካህን አይደለም ብለን መሟገት አትችልም። ሊቀ ካህንነቱን በዛ መንገድ መናገር ፈልጓል። ለእያንዳንዱ እንደ ሥራው የሚፈርደውን ደግሞ መንገድ ደግሞ በዚህ መንገድ መናገር ፈልጓል። ሌላውንም እሱ በፈለገው መንገድ ተናግሮታል። ዋናው በመጽሐፍ ቅዱስ ውስጥ ተነግሯል ወይ ነው። ስለዚህ ኢየሱስ ክርስቶስ ሁሉን ወደ ራሱ ስቧል፣ ሁሉን ወደ ራሱ መሳብ ይችላል ካልክ በኋላ አብ አይደለም ብለህ መሟገት አትችልም። ከአብ በስተቀር ሁሉን ወደሱ የሚስብ ሌላ ስለሌለ። ስለዚህ መጽሐፍ ቅዱስ የተናገረበትን መንገድ መቀበል በጣም አስፈላጊ ነገር ነው የሚሆነው። እግዚአብሔር የተመሰገነ ይሁን። ይህንን ካልኩ በኋላ እንግዲህ ለዛሬ እዚህ ላይ ላብቃ። ኢየሱስ ክርስቶስ ወልድ ብቻ አለመሆኑን
ያሳየበት መንገድ በእነዚህ መንገዶችም ጭምር ነው። አንደኛው አምላክነቱ የኢየሱስ ክርስቶስ አምላክነት የተገለጸባቸውን ገላጭ ቃላቶች ፈትሻችሁ ተመልከቷቸው። አብ ካልሆነ በስተቀር እንደነዚህ አይነት ገላጭ ቃላቶች ሁለተኛ አካል ሆኖ ወይም ሶስተኛ አካል ሆኖ ሊሰጠው የሚችል አይደለም። ሁለተኛ ኢየሱስ ክርስቶስ አብ ካልሆነ በስተቀር ሊነገር የማይችሉ ሀሳቦች ተቀምጠዋል። አብ ካልሆነ በስተቀር ሊነገሩ የማይችሉ ሀሳቦች መቀመጣቸውን መመርመር አለብን እንጂ የግዴታ ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ ሊቀ ካህን ነው፣ ጌታ ኢየሱስ ክርስቶስ ሰማይ ፈጥሯል፣ ጌታ ኢየሱስ ክርስቶስ አባት ተብሏል፣ እንደዚህ የሚባሉ ቃላቶች እኛ የምንፈልጋቸው ወይም ደግሞ ስኮላር ናቸው የሚባሉ ሰዎች የሚያስቀምጡልንን አረፍተ ነገር ነው። እሱ ሲገኝ ነው ኢየሱስ ክርስቶስ ወልድ ብቻ አይደለም የምንለው። ስኮላሮቻችን ያስቀምጡልን አረፍተ ነገር ስታመጡልን ነው ብላችሁ የምትሉ ከሆነ ይሄ ትክክል አይመጣም። ስኮላሮቻችን ሄዳችሁ ጠይቋቸው እስኪ ኢየሱስ ክርስቶስ እኔ ሊቀ ካህን ነኝ ብሎ ያለበትን ቦታ አምጡ በላቸው። የለም እና እኔ ሊቀ ካህን ነኝ ያለበት ቦታ ስለሌለ ኢየሱስ ሊቀ ካህን መሆኑ ይቀራል እንዴ? በፈለገው መንገድ ግን ሊቀ ካህንነቱን ተናግሯል። ልክ ነው፣ ኢየሱስ ሊቀ ካህን ነው። ግን እንዴት ተነገረ? እሱ በፈለገው መንገድ ተናገረ። እግዚአብሔር የተመሰገነ። ስለዚህ እኛ መጽሐፍ ቅዱስ ያለውን እንላለን። ስንጠይቃችሁም አንዳንድ ጊዜ እናንተ ቃል በቃል ትጠይቁናላችሁ ይላል። እኛ ቃል በቃል የምንጠይቀው ቃል በቃል አለ ያላችሁንን ብቻ ነው። አለ ካላችሁን እንጠይቃችኋል። እግዚአብሔር የተመሰገነ። ሰሞኑን እየጠየቅኩ ነበረ። ለምሳሌ የእግዚአብሔር ልጅ በስጋ ተገለጠ የሚል አለ ስላላችሁ ጠየቅናችሁ እንጂ የለም የተጻፈ የለም አረዳዳችን ነው ካላችሁ በጣም ጥሩ፣ አረዳዳችሁ ነው። በአረዳዳችሁን ይዘላቸው ተጽፏል ካልከ አምጣ እንልሃለን። በእግዚአብሔር ቀኝ በአባቱ ቀኝ ተቀመጠ የሚል ተጽፏል ካልክ አምጣ እንልሃለን። አሁን ምንድነው ዳይሬክት ወርድ ፋላሲ እንደዚህ የሚባል ነገር አለ። ቃል በቃል አምጣ እያላችሁ ታስገር። ቃል በቃል አለ ካላችሁ ነው አምጡ ምንላችሁ። ከሌለ ቃል በቃል የለም ነው ማለት ያለብን። ስትናገር አለ ብለህ ማስረጃ ስትጠየቅ የለም ሊሆን አይችልም። እግዚአብሔር የለም የተጻፈ የለም። እግዚአብሔር የተመሰገነው። ስለዚህ ኢየሱስ ክርስቶስ አብ መሆኑን ወልድ ብቻ አለመሆኑን የተናገረው የግዴታ ጌታ ኢየሱስ ክርስቶስ የዘላለም አምላክና የዘላለም አባትና ምናምን የሚል ስቴትመንት እያስቀመጠ አይደለም። በዚህ መንገድ እሱ በፈለገው መንገድ ተናግሯል። ከነዛ መካከል ሁለቱን ለዛሬ ያሳይቻቸዋለሁ። ሌላው አሰራር ነው። ሌላው በሙሉ ከዚህ ውጭ ያለው ነገር በሙሉ አሰራር ነው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 5 ላይ አሰራር ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው ይላል። አሰራር ነው ልዩ ልዩ፣ አካል ልዩ ልዩ ነው፣ መለኮት አንድ ነው የሚባል ነገር የለም። ፐርሰን ልዩ ልዩ ነው የሚባል ፐርሰን ልዩ ልዩ የሚባል የለም። አካል ልዩ ልዩ፣ አሰራር ነው ልዩ አሰራር። ላኪ እና ተላኪ አለ፣ አሰራር ነው። ላኪውና ተላኪው ግን በሁለት አካል አይደለም የሚኖረው። እኔ ግን የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። ይሄ እኮ እኛ አካባቢ እኮ እንደዛ አይነት ነገር የለም። እንደዛ አለ እንዴ? ትንሽ ኦድ ይመስለኛል። ልክ ነው። ስለ አምላክ እኮ ነው የምንናገር። ስለ አንተ ሰፈር ቋንቋ አይደለም እኮ የምናወራ ያለ ነው። ስለ አምላክ ነው የምናወራ። አምላክ ራሱን ስለ ራሱ በፈለገው መንገድ ነው የሚገልጸው። ከአንተ በላይ የሆነ ሀሳብ ነው የሚገልጸው አምላክ። ዋናው መጽሐፉ ላይ መገኘቱን ነው እንጂ ቼክ የምታደርገው አንተ እኔና እናንተ በለመድነው ቋንቋ እንዲነገርልን አይደለም የምንጠብቀው። ዋናው የተጻፈ መረጃ መኖሩን ነው። ላኪውና ተላኪው የት ነው የሚኖረው? ላኪው ማን ነው? አብ ነው። የት ነው የሚኖረው? ስራውን የት ሆኖ የሚሰራ? በሁሉ ነው። በሁሉ ቦታ ይገኛል መንፈስ ስለሆነ። በሰማያት የምትኖር ስለተባለ በሁሉ ቦታ አለ። የሚታይበት አብን አየን የምንለው ግን በምን ስለሚኖር ነው? በወልድ ስለሚኖር ነው። እኔን ያየ አብን አይቷል። የት የሚኖረው ነው? በእኔ የሚኖረው አብ ነው። ስለዚህ ላኪው በተላኪ ውስጥ ነው የሚኖረው። አይ አይደለም ሁሉን ላስገዛለት ይላል። ገዢና ተገዢ በሁለት አካል አይደለም የሚኖረው። ገዢው ማን ነው? አብ ነው። ተገዢው ማን ነው? ወልድ ነው። የት ነው የሚኖረው ግን? በእኔ የሚኖረው አብ። ገዢው በተገዢው ውስጥ ሆኖ ነው ስራውን የሚሰራው። ስለዚህ አሰራር ልዩ ልዩ ነው። አካል አይደለም ልዩ ልዩ፣ ፐርሰን አይደለም ልዩ ልዩ። አሰራር እየቆጠርን ፐርሰን ልንደረድር አንችልም። ፐርሰን ልዩ ልዩ ነው የሚለው መጽሐፍ ቅዱስ ውስጥ የለም። አሰራር ግን ልዩ ልዩ ነው። አብ የሚባል ወልድ የሚባል አለ። ምንድነው ያ? የአሰራር ልዩ ነው። ወልድ ስንል ተላኪ፣ አብ ስትል ላኪ፣ ወልድ ስትል ተገዢ፣ አብ ስትል ገዢ። ገዢው ግን የት ነው የሚኖረው? በተገዢው በወልድ ነው የሚኖረው። አብ የት ነው ሆኖ ነው ስራውን የሚሰራው? በወልድ ሆኖ ነው ስራውን የሚሰራው። ሰጪ አለ አብ፣ ተቀባይ አለ ወልድ። ሰጪው ግን የት ሆኖ ነው ስራውን የሚሰራው? በተቀባይ ሆኖ ነው የሚሰራው እንጂ ሰጪው በሌላ አካል ተቀባይ በሌላ አካል የሚባል የመጽሐፍ ቅዱስ አስተምሮ የለም። በእኔ የሚኖረው አብ፣ ሰጪ ያለውን አብ በእኔ ነው የሚኖረው ብሏል። እንደ ተጻፈው ነው መቀበል ያለብን።
አንዳንድ የመጽሐፍ ቅዱስ ሐሳብ የተቀበልን ሌላኛውን የመጽሐፍ ቅዱስ ሐሳብ ምንጥልበት ምክንያት የለም። ሰጪ ተቀባይ የሚለውን ስናገኝ ተመልከቱ፣ ይህን ተቀበሉ። እሺ ሰጪው የት ነው የሚኖረው? በእኔ ነው። አይ እሱን አንፈልግም። እንደዛም አይሆንም። መጽሐፍ ቅዱስ ነው የሚጠናው። ሁሉንም ነው የምትቀበለው እንጂ ግማሽ አትቀበልም። ሙሉውን ነው የምትቀበለው። እግዚአብሔር የተመሰገነ ይሁን። ጸሎት እኮ ጸልየዋለሁ። ማን ነው የሚጸልየው? ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። ልክ ነው። ሰው በመሆኑ ይጸልያል። አምላክ በመሆኑ ደግሞ ጸሎት ይቀበላል። ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበርሻል። ስለዚህ የሚለመነው ነው ለማኝ ሆኖ የምታየው። ለምን? ሰው ስለሆነ ስጋ ስለለበሰ። የሚጸለየው ወደ ማን ነው? ወደ አብ። ከአብ ውጭ የሚጸለይለት የለም። ያ የሚጸለይለት አብ ግን የት ነው የሚኖረው? በወልድ ነው የሚኖረው። መንፈስ ስለሆነ በሁሉ ቦታ ይገኛል። መታያ ስላስፈለገው ደግሞ በወልድ ይኖራል። አብን አየው የምትለው ወልድን ስታይ። አብ በወልድ የሚኖርበት አኗኗር በጴጥሮስ እንደሚኖር፣ በጳውሎስ እንደሚኖር፣ በሰማይ እንደሚኖር ከዛ ጋር የሚወዳደር አይደለም። ሰማይን ያየ አብን አየ ተብሎ አያውቅማ። ጳውሎስን ያየ አብን አየ ተብሎ አያውቅማ። ጴጥሮስን ያየ አብን አየ ተብሎ አያውቅማ። አንተን እንደሱ ብሎ ያስተማረን ሰባኪ ያየ አብን አየ ተብሎ አያውቅማ። አብ በወልድ የሚኖርበት አኗኗር ከምንም ከሌላ ነገር ጋር የሚገናኝ አይደለም። ልዩ ነው። በልዩ ሁኔታ ነው የተገለጸው። ወልድ ያለው አብ አለው የምትችለው በአብና በወልድ ብቻ ነው እንጂ አንተን እንደሱ ብሎ ያስተማረ ሰባኪ በእኔ ካለ በአብ አለ ማለት አይችልም። ወይ በእኔ ካመንክ በአብ አምነሃል ሊልህ አይችልም። አይ እግዚአብሔር በእኔ ስለሚኖር እኮ እኔም እንደ ኢየሱስ ማለት እችላለሁ። በእኔ የሚያምን በአብ ማመኑ ነው ብሏል ኢየሱስ። አንተን ይህን ያስተማረ ሰባኪ እኔን ካመንከኝ በአብ አምነሃል ማለት ይችላል? አብ በሱ ውስጥ ስለሚኖር፣ እግዚአብሔር በሱ ስለሚሰራ። ወልድ ያለው አብ ደግሞ አለው ይላል አንደኛ ዮሐንስ ምዕራፍ 2 ቁጥር 22 ላይ። ይሄ በአብና በወልድ ብቻ ነው ያለው። በልካችን እንሁን፣ አላግባብ አንንጠራራ። በአብና በወልድ መካከል ያለውን ግንኙነት ዝም ብለን አንዳንድ ቃላቶች ብቻ በማምታታት ራሳችንን አንወጥረው፣ እዛ እንደርስም። እግዚአብሔር በአንተ ይሰራል፣ በአንቺ ይሰራል፣ በአንቺ ይሰራል ማለት በአብና በወልድ መካከል ያለውን ሪሌሽንሽፕ በአንተም ይሆናል ማለት አይደለም። በአብና በወልድ መካከል ያለው ግንኙነት በአብና በወልድን ብቻና ብቻ ነው። አይደለም እሱ የጸጋ ስጦታ ሲሰጥ አንዱ መንፈስ ለሁሉ ወርዶ አንዱ ውስጥ ያለው ነገር በሌላኛው ውስጥ ላይኖር ይችላል። ዋናው እሱ ምን ፈቀደ የሚለው ነው እንጂ የሚወስነው እሱ ነው እኔ ውስጥ ያለው ማለት አይደለም። አንድ መንፈስ ቅዱስ ተቀብለ አንዱ የእምነት ሊኖረው ይችላል፣ አንዱ የፈውስ ሊኖረው ይችላል፣ አንዱ የእውቀት ሊኖረው ይችላል። ያ አንዱ መንፈስ ነው። ያ አንዱ መንፈስ ስላለ ሁሉ ሰው ያለው አንተ ውስጥ አለ ማለት አይደለም። ያ መንፈስ አንተ ውስጥ ሊያኖረው የፈቀደው ነገር ብቻ ነው የሚኖረው። ስለዚህ አብ በወልድ አለ ማለትና አብ በሰማይ አለ ማለት አንድ አይደለም። ሰማይን ያየ አብን አየ ማለት አትችልም። ሰማይ ያለው አብ አለው ሊባል አይችልም። ሰማይን ያመነ አብን አምኗል ማለት አትችልም። ወደ ወልድ ስትመጣ ግን ወልድ ያለው አብ አለው መባል ይችላል። በወልድ የሚታመን አብ ደግሞ አለው ማለት ይቻላል። ወልድን ያየ አብን አየ ማለት ይቻላል። ስለዚህ በአብና በወልድ ያለው በአብና በወልድ ነው። አላግባብ በመንጠራራት እስኮላሮቻችን አስተማሩን በሚል ፍልስፍና መንጠራራት አያስፈልግም። በልካችን በሰውነታችን የተሰጠንን ተቀብለን አሜን ብለን እንድንኖር እግዚአብሔር ይርዳን ለማለት ነው። እግዚአብሔር ይስጥልኝ።